ሰላም የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 19 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኤርትራዊ ምሁር ዶክተር ሀብቶም መሐሪ ለኤርትራ ሕዝብ የተስፋና ጽናት መልእክት አስተላለፈ። የጀነራል ኤሌክትሪክ አፍሪካ ትራንስፎርሚንግ ዋና ስራ አስፈጻሚ የሆነው ኤርትራዊ በኩባንያው ውስጥ ባስመዘገበው ስኬት እውቅና አገኘ። ኢትዮጵያ በታሪኳ ከፍተኛና አስከፊ ወደሆነው አፋፍ ላይ መሆኗን ተገለጸ። እስራኤል ሊባኖስ ላይ ጥቃት አደረሰች። ትራምፕ በሰሜን ኮሪያ የኒውክሌር ጉዳይ ላይ አዲስ አቅጣጫ እንደሚከተሉ ፍንጭ ሰጡ። የጀርመን ህዝብ የሆርሙዝ ጸጥታ የማስከበር ስራ ይደግፋል ተባለ። በዩክሬን ጥቃት ሳቢያ ጥቁር ዝናብ እየጣለ መሆኑ የሞስኮ ነዋሪዎች ተናገሩ። ወደ ዝርዝር ዜና እናልፋለን። ኤርትራዊው ምሁር ዶክተር ሀብቶም መሐሪ ለኤርትራ ህዝብ የተስፋና የጽናት መልእክት አስተላለፉ። ኤርትራዊ ስደተኛና ምሁር ዶክተር ሀብቶም መሐሪ በስደት ያሳለፉትን ህይወትና በውጭ ሀገራት ህይወታቸውን እንደገና የገነቡ ስደተኞች ያስመዘገቡትን ስኬት በማስታወስ ለኤርትራ ህዝብ የተስፋና የጽናት መልእክት አስተላልፈዋል። ኩምሊ ሀብቶም መሐሪ הגעתי לישראל מאריתריאה דרך סיני ברגל. בהתחלה ברחתי מאריתריאה לאתיופיה, מאתיופיה ברחתי לקניה, ומקניה לאתיופיה, ומאתיופיה לסודן, ודרך סודן שמעתי על ישראל, אז באתי לישראל. ובישראל אז הייתי בכלא קציעות לחודש, חודשיים, ואז אולמרט החליט שמוציא אותנו לחקלאות, לעבוד בחקלאות, אז עבדתי בעין יהב 6 חודשים, עם התאילנדים באריתריאה. אחרי זה באתי לירושלים. אז בהתחלה, כי הייתי באריתריאה, עשיתי תואר ראשון שם בסטטיסטיקה, אז עשיתי תואר שני בבן גוריון, הייתי חיפוש ל-PhD, לדוקטורט, ואז שמעתי על התוכנית Human Rights Under Pressure במכון מינרווה. ዶክተር ሀብቶም የዶክትሬት ዲግሪያቸውን በተቀበሉበት አጋጣሚ ባደረጉት ቃለ ምልልስ ኤርትራውያን ምንም እንኳን የስደት ችግሮች ቢያጋጥሟቸውም ስኬታማ ጽናትና ቆራጥነት ማሳየት እንዳለባቸው አሳምረው ተናግረዋል። በተጨማሪም ከኤርትራ ከወጡ በኋላ ወደ እስራኤል ከመድረሳቸው በፊት በብዙ ሀገራት ያደረጉትን ረጅምና አደገኛ ጉዞ አስታውሰዋል። እንደ ብዙ ስደተኞች ሁሉ እስር፣ ከባድ የኑሮ ሁኔታዎችና ያልተረጋገጠ የወደፊት ህይወት የመሳሰሉ ብዙ ፈተናዎችን ማለፋቸውን ገልጸዋል። ጉዟቸው ከኤርትራ ወደ ኢትዮጵያ፣ ከዚያ ወደ ኬንያ፣ ከኬንያ ዳግመኛ ወደ ኢትዮጵያ፣ ቀጥሎም ወደ ሱዳን እንዲሁም በመጨረሻ በሲናይ በኩል በእግራቸው ተጉዘው ወደ እስራኤል መድረሳቸውን ገልጸዋል። ሆኖም ስደት ምንም ያህል ከባድ ቢሆንም ሳይሰለቹ የሚጥሩ ሰዎች እድገት፣ ትምህርትና አዳዲስ እድሎችን ማግኘት እንደሚችሉ አስረድተዋል። አንዳንድ ኤርትራውያን ስደተኞች በጣም ውስን ሀብት ቢኖራቸውም ትምህርታቸውን በመቀጠል ሙያቸውን በመገንባትና በሚኖሩባቸው ማህበረሰቦች ውስጥ አዎንታዊ አስተዋጽኦ በማድረግ ስኬታማ እንደሆኑ ጠቅሰዋል። እነዚህ ስኬቶች በአጋጣሚ የተገኙ ሳይሆኑ በስርዓት፣ በጽናትና በራስ መተማመን አቅማቸው ለማሻሻል ባሳዩት ጽኑ ቁርጠኝነት የተገኙ መሆናቸውን አጉልተዋል። በአሁኑ ጊዜ ዶክተር ሀብቶም በሰብአዊ መብቶች ላይ ያተኮረ የፒኤችዲ ፕሮግራም ተቀባይነት ካገኙ በኋላ የዶክትሬት ትምህርታቸውን አጠናቀው ይገኛሉ። ትምህርታቸውን ከጨረሱ በኋላ በኤርትራ ውስጥ ዲሞክራሲያዊ አስተዳደር እንዲሰፍንና የዜጎች ሰብአዊ መብቶች እንዲከበሩ በሚደረጉ ጥረቶች ውስጥ አስተዋጽኦ ለማድረግ ተስፋ እንዳላቸው ገልጸዋል። በመጨረሻ ባስተላለፉት መልእክት ወጣቶች በስደትም ሆነ በከባድ ሁኔታዎች ውስጥ ቢሆኑም ለትምህርት ከፍተኛ ዋጋ እንዲሰጡና ተስፋቸውን ሳይቆርጡ እንዲቀጥሉ አሳስበዋል። እንዲሁም ኤርትራውያን የትም ቢኖሩ ዕውቀታቸውን በማሳደግና የሚያጋጥሟቸውን ፈተናዎች በጽናት በመቋቋም በሀገራቸው ውስጥ አዎንታዊ ለውጥ እንዲመጣ የበኩላቸው አስተዋጽኦ ማድረግ እንዳለባቸው አበረታትተዋል። የጀነራል ኤሌክትሪክ አፍሪካ ትራንስፎርሚንግ ዋና ስራ አስፈጻሚ የሆነው ኤርትራዊ በኩባንያው ውስጥ ባስመዘገበው ስኬት እውቅና አገኘ።
ይብራህ ተስፋዝጊ የተባለው ኤርትራዊ ስደተኛ የጀነራል ኤሌክትሪክን ስራዎች በመላው አፍሪካ በማስፋፋትና ቀጠናውን የኩባንያው ጠንካራ የእድገት ገበያዎች አንዱ በማድረግ ረገድ ለተጫወተው ቁልፍ ሚና እውቅና እንደተሰጠው አፍሪካ ቢዝነስ ኢንሳይደር የተባለው ድረገጽ አጋርቷል። ምንጩ ባወጣው ሪፖርት መሰረት ይብራህ ተስፋዝጊ እንደ አውሮፓውያን አቆጣጠር በ2003 በበርካታ ዋና ዋና ኢንዱስትሪዎች ውስጥ በሚንቀሳቀሰው ጀነራል ኤሌክትሪክ በተባለው ዓለም አቀፍ ኮርፖሬሽን ውስጥ ከፍተኛ የአመራር ቦታ የያዘ የመጀመሪያው ጥቁር አፍሪካዊ ሆኗል። ይብራህ ከኩባንያው ጋር ለ38 ዓመታት ያህል በበርካታ የአፍሪካ ሀገራት በስትራቴጂካዊ ኢንቨስትመንትና አጋርነት የጀነራል ኤሌክትሪክን ተደራሽነት ለማጠናከር የተደረጉ ጥረቶችን እንደመራ ይነገራል። በሱ አመራር ስር የጀነራል ኤሌክትሪክ አፍሪካ ገቢ በ3 ዓመታት ውስጥ ከ150 ሚሊዮን ዶላር ወደ 3.8 ቢሊዮን ዶላር ከፍ እንዲል ያደረገ ሲሆን ይህም ድርጅቱ በሀገሪቱ ካስመዘገባቸው ፈጣን የእድገት ወቅቶች አንዱ እንደሆነ ተጠቅሷል። ይህ መስፋፋት አፍሪካ በጀነራል ኤሌክትሪክ ዓለም አቀፋዊ አፈጻጸም ላይ ትልቅ አስተዋጽኦ እንዲኖራት እንዳደረገም ተገልጿል። ታሪኩ በርካታ አፍሪካውያን ባለሙያዎች በዓለም አቀፍ ኮርፖሬሽኖች በተለይም በከፍተኛ የአመራር ቦታዎች ላይ ለመድረስ በሚጥሩበት ወቅት የሚያጋጥሟቸው መዋቅራዊ ፈተናዎች የሚያጎላ መሆኑን ታዛቢዎች ይናገራሉ። ይብራህ እነዚህን መሰናክሎች በቁርጠኝነትና ቀጣይነት ባለው ጥራት በመወጣት የላቀ ውጤት በማስመዝገብ ማሳካቱን አመላክቷል። በአጠቃላይ በአስመራ ተወልዶ ያደገው ይብራህ በወጣትነቱ ያጋጠመውን የኢኮኖሚ ችግርና ማህበራዊ እኩልነት በህይወቱ ሙሉ ይዞት ላለመቀጠል በቁርጠኝነት ባደረገው ጥረት እንዲሁም ባሳየው ጥንካሬና ትዕግስት ያጋጠሙትን ፈተናዎች ተሻግሮ ቀጣይነት ያለው የላቀ ውጤት ማምጣት የቻለ ስኬታማ ባለሙያ መሆኑን መረጃው ያመለክታል። ኢትዮጵያ በታሪኳ ከፍተኛና አስከፊ የሆነው ጦርነት አፋፍ ላይ መሆኗ ተገለጸ። ኢትዮጵያ በሰሜኑ የሀገሪቱ ክፍል ዳግም ሊቀሰቀስ በሚችል ጦርነትና በተለያዩ ክልሎች ባሉ ግጭቶች ምክንያት በታሪኳ አይታው የማታውቀው እጅግ አስከፊ የጥፋት አደጋ ላይ መሆኗን ዓለም አቀፍ ተቋማትና የፖለቲካ ተንታኞች እያሳሰቡ ይገኛሉ። ሰኔ 19 ቀን 2026 ዘአፍሪካ ሪፖርት እና ሌሎች የዜና ምንጮች እንደገለጹት ሀገሪቱ ወደ ሰፊ የእርስ በርስ ጦርነትና ቀጠናዊ ቀውስ እያመራች መሆኗን የሚያሳዩ በርካታ ምልክቶች ታይተዋል። የፕሪቶሪያው የሰላም ስምምነት መፍረስ ስጋት ህወሓት በቅርቡ ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በተገቢው መንገድ አልተገበረም ሲል ከሷል። ጦርነቱ ሊቀሰቀስ የሚችልበት አደጋ አሁን ላይ ግምት ብቻ ሳይሆን ሊከሰት የተቃረበ እውነታ ነው ሲልም አስጠንቅቋል። በሁለቱ ወገኖች መካከል ያለው ውጥረት እያየለ መምጣቱና በቅርቡም በመከላከያ ሰራዊትና በትግራይ ታጣቂዎች መካከል የተወሰኑ ግጭቶች መከሰታቸውን ስጋቱን አባብሶታል። በተጨማሪም ትላንት ሰኔ 18 ቀን 2026 አሜሪካ በህወሓት ጽንፈኛ መሪዎችና በቤተሰቦቻቸው ላይ የቪዛ እገዳ መጣሏን ከተሰማ በኋላ ዋሽንግተን ይህን ውሳኔ ያስተላለፈችው እነዚህ ግለሰቦች የሰላም ሂደቱን እያደናቀፉና ሰሜን ኢትዮጵያን ዳግም ወደ ጦርነት እየገፉ ነው በሚል መሆኑ ተገልጿል። ይህም በዲፕሎማሲው ረገድ ውጥረቱ የደረሰበትን ደረጃ ያሳያል። በአማራ ክልል በፋኖ ታጣቂዎችና በመንግስት ኃይሎች መካከል ያለው ጦርነት በተለያዩ ዞኖች ተባብሶ ቀጥሏል። በተመሳሳይ በኦሮሚያ ክልል ያለው የጸጥታ ችግርና ግጭት በሰላማዊ ዜጎች ላይ ከፍተኛ ጉዳት እያደረሰ ይገኛል። ኢትዮጵያ ከኤርትራ ጋር ያላት ግንኙነት ወደ ጦርነት ሊያመራ የሚችል ደረጃ ላይ ደርሷል ተብሏል። በተለይም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረትና ኤርትራ ከኢትዮጵያ አማጽያን ጋር ትተባበራለች የሚለው ክስ ግንኙነቱን አሻክሮታል።
በተጨማሪም የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ መምጣቱና የድሮን ጥቃቶች መከሰታቸውን ቀውሱን ቀጠናዊ እያደረገው ነው። የፖለቲካ ተንታኞች እንደሚሉት ኢትዮጵያ በአሁኑ ወቅት ካለችበት አስከፊ ሁኔታ ለመውጣት አፋጣኝና ሁሉን አቀፍ የብሔራዊ ምክክር እንዲሁም ዓለም አቀፍ የዲፕሎማሲ ጣልቃ ገብነት ያስፈልጋታል። አለበለዚያ ሀገሪቱ ወደማይቀለበስና ለአጠቃላይ የአፍሪካ ቀንድ ስጋት ወደሚሆን ትልቅ ጥፋት ልታመራ እንደምትችል እየተነገረ ነው። እስራኤል ሊባኖስ ላይ ጥቃት አደረሰች። እስራኤል ሌሊቱን ለዛሬ አጥቢያ በደቡብ ሊባኖስ በፈጸመችው የአየር ጥቃት 18 ሰላማዊ ሰዎች መገደላቸውን የሊባኖስ ባለስልጣናት አሳወቁ። እስራኤል በበኩሏ 4 ወታደሮቿ በሂዝቦላህ ጥቃት መገደላቸውን ገልጻለች። የሊባኖስ የጤና ሚኒስቴር ዛሬ እንዳሳወቀው በ10 ገጠራማ መንደሮችና ከተሞች ከእኩለ ሌሊት እስከ ንጋት በተካሄደ መጠነ ሰፊ የአየር ድብደባ 18 ሰዎች ሞተው 33 ቆስለዋል። የእስራኤል የመከላከያ ሰራዊት በበኩሉ በደቡብ ሊባኖስ የሂዝቦላህ ይዞታዎች ናቸው ባላቸው የጦር ሰፈሮች ላይ ጥቃት ማድረሱን ገልጸዋል። የመከላከያ ሰራዊቱ አክሎም በኢራን ይደገፋል የሚባለው ሂዝቦላህ በፈጸመው የሮኬትና የከባድ መሳሪያዎች ጥቃት 1 ኮሎኔል የሚገኝባቸው 4 ወታደሮቹ መገደላቸውን አሳውቀዋል። አሜሪካና ኢራን ያደረጉትን ስምምነት ተከትሎ እስራኤል ሊባኖስ ላይ የምታደርገው ጥቃት ማስቆም እንዳለባት ያካተተ ቢሆንም እስራኤል በተደጋጋሚ ጥቃት ከመፈጸም አልቦዘነችም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የደህንነት ማስከበሪያ ቀጠና አካሎት ደቡባዊ ሊባኖስ ለቆ እንዳይወጣ ማስታወቃቸውም ደግሞ ሌላ ትኩሳት መሆኑን ተንታኞች ይጠቅሳሉ። ትራምፕ በሰሜን ኮሪያ የኒውክሌር ጉዳይ ላይ አዲስ አቅጣጫ እንደሚከተሉ ፍንጭ ሰጡ። ዛሬ አልጀዚራ ባቀረበው ዘገባ የደቡብ ኮሪያ ፕሬዝዳንት በቅርቡ በሰጡት መግለጫ በቡድን 7 ጉባኤ ወቅት ከትራምፕ ጋር ባደረጉት ቆይታ ፕሬዝዳንቱ የሰሜን ኮሪያን ጉዳይ በትኩረት የምንመለከትበት ጊዜ አሁን ነው ማለታቸውን ገልጸዋል። ይህ የትራምፕ ንግግር ዋይት ሃውስን ዳግም ለመቆጣጠር በሚያደርጉት ጥረት ውስጥ በፒዮንግያንግ ላይ የነበራቸውን የቀድሞ ፖሊሲ ሊቀይሩ እንደሚችሉ አመላካች ተደርጎ ተወስደዋል። ትራምፕ ከዚህ ቀደም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ታሪካዊ የተባሉ የፊት ለፊት ንግግሮችን ማድረጋቸው የሚታወስ ቢሆንም የኒውክሌር ትጥቅ የማስፈታቱ ሂደት ግን የተፈለገውን ውጤት ሳያመጣ መቆየቱ ይታወቃል። የደቡብ ኮሪያው ፕሬዝዳንት አክለውም የአሜሪካ አቻቸው ለጉዳዩ የሰጡት ልዩ ትኩረት በሁለቱ ሀገራት መካከል ያለውን የጸጥታ ትብብር ይበልጥ ሊያጠናክር እንደሚችል ተስፋቸውን ገልጸዋል። በአሁኑ ወቅት በሰሜን ኮሪያ የኒውክሌር ዛቻና የሚሳኤል ሙከራዎች ምክንያት በኮሪያ ልሳነ ምድር ያለው ውጥረት እየተባባሰ ባለበት በዚህ ወቅት የትራምፕ አዲስ አቀራረብ ምን ሊሆን እንደሚችል የዓለም አቀፍ ዲፕሎማቶችና ተንታኞች በትኩረት እየተከታተሉት ይገኛል። የጀርመን ሕዝብ የሆርሙዝ የጸጥታ የማስከበር ስራ ይደግፋል ተባለ። አብዛኛው የጀርመን ሕዝብ የጀርመን ጦር በሆርሙዝ ሰርጥ የጸጥታ ማስከበር ስራ የድርሻውን እንደሚወጣ መግለጹን በአዎንታ እንደሚደግፉት አንድ ጥናት አረጋገጠ። ZDF የተባለ የዜና ማሰራጫ ጣቢያ ጥናቱን ያካሄደው 1190 ሰዎችን በመጠየቅ ሲሆን አመራረጡም በድንገተኛ ሆኖ በስልክና በኢንተርኔት መካሄዱን አሳውቋል። እንደ አውሮፓውያን አቆጣጠር ከሰኔ 16 እስከ 18 2026 ዓ.ም በተካሄደ ጥናት 57 በመቶ የጥናቱ ተሳታፊዎች የጀርመን ተሳትፎን ሲደግፉ 38 በመቶ ደግሞ እንደማይደግፉ መግለጻቸውን የጀርመን ዜና አገልግሎት ዘግቧል። በዩክሬን ጥቃት ሳቢያ ጥቁር ዝናብ እየጣለ መሆኑን የሞስኮ ነዋሪዎች ተናገሩ። ዩክሬን በሩሲያ የነዳጅ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ ጥቁር ጋዝ የቀላቀለ ዝናብ እየጣለ እንደሆነ ነዋሪዎች ገለጹ። ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን ዩክሬን ወደ ሩሲያ መዲና ወደ 200 የሚጠጉ ድሮኖችን ተኩሳለች።
የሩሲያና የዩክሬን ጦርነት እየተባባሰ መምጣቱን ተከትሎ አስከፊ ሁኔታ ሊፈጠር እንደሚችል ተንታኞች ይገልጻሉ። ሰሞኑን የኔቶ አባል ሀገሮች ዩክሬን አጠናክረው እንደሚያግዟት መግለጻቸው ይታወቃል። የሩሲያ የመልሶ ጥቃት አደገኛ ሊሆን እንደሚችል ዘገባዎች ያመለክታሉ። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።